ሰላም ሰላም ውድ አድማጮቻችን ይህ ያያ ስፖርት ነው። እንግዲህ ትናንት ምሽት የዴቪድ ኦርነስቴን ቦምበር እንግዲህ ወድቋል ማለት ይቻላል። ተረኛው ቼልሲ ነው ማለት የሚቻል ነው። በጣም አስገራሚ ዝውውርን ማከናወን ችሏል። 117 ሚሊዮን ፓውንዶችን ቼልሲ ለአስቶን ቪላ ከፍሎ ሞርጋን ሮጀርስን ማስፈረም ችሏል። በጣም አስገራሚ ዝውውር ነው። አስገራሚ የዝውውር መንገድ ነው። ዝውውሩ ተጠለፈ ማለት እንችል ይሆን? ምክንያቱም አርሰናል ምንም አይነት ገንዘብን ለአስቶን ቪላ አላቀረበም። ነገር ግን ፈጠን ብለው የሄዱት ቼልሲዎቹ ዝውውሩን በፍጥነት ለማከናወን የቻሉ ይመስለኛል። እንግዲህ ስለ ዝውውሩ በሚገባ እናነሳለን። እኔ እንግዲህ ከአንዴም ሁለት ሶስቴ ውድ አድማጮቻችን ይህ ተጫዋች ምንም እንኳን ያለፉትን 1 ዓመታት በጠቅላላ ተጫዋቹ ከቼልሲ ጋር ነው ግንኙነቱ የነበረው። 2-3 ፕሮግራም ሰርተንበታል በዚህ ነገር ግን ቼልሲን ሳይሆን አርሰናልን መርጧል። አርሰናል የአውሮፓ ቻምፒዮንስ ሊግ የመሳተፍን አማራጭ ማግኘቱን ተከትሎ የሚሉ ነጥቦች ነበሩ። ነገር ግን ምርጫውን ቼልሲን አድርጓል። ዴቪድ ኦርነስቴን እንዳለው ምንም ይሄ በጣም የሚገርም ነው። ይህ ደግሞ የዣቪ አሎንሶ ኢፌክት ነው። ዣቪ አሎንሶ ነው ያናገረው። እንግዲህ በጣም ከፍተኛ የሆነ ለውጥን የሚያመጣ ነው። እውነትም በኔ እይታ ቼልሲ ነው የሚያስፈልገው ሞርጋን ሮጀርስ ከአርሰናል ይልቅ። ይህ ዝውውር ትልልቅ ለውጦችን አንዳንዴ በዝውውሮች መካከል ስቴትመንት ዝውውር ታደርጋል። ለሌሎች ቡድኖች እየመጣው ነው፣ እየተፎካከርኩ ነው፣ ዋንጫዎችን ለማሸነፍ አቅም አለኝ የሚያስብል ነው። ቼልሲ በሳምንት 1 ጨዋታ ነው የሚኖረው። ይህንን አጋጣሚ መጠቀም ያስፈልጋል። ብዙዎቻችን ማንረሳው ደግሞ የኮንቴን ቼልሲ ነው። የኮንቴ ቼልሲ የእንግሊዝ ፕሪሚየር ሊግ ዋንጫን ሲያነሳ ኮንቴ በአዲስ አሰልጣኝነቱ አዲስ ቡድን አዋቅሮ በፍጥነት ነው የቼልሲን ስብስብ ዋንጫ ያሸነፈው። አሁን ማንቸስተር ሲቲ በአዲስ አሰልጣኝ ነው። አርሰናል በሚቀጥለው ዓመት ዋንጫ ያሸንፋል ወይ? ዝውውሩ የተለያየ አይነት መንገድ ውስጥ መግባት የሚቻል ነው የሚሆነው። ዣቪ አሎንሶ ግን ይህንን አጋጣሚ ሊጠቀምበት ይችላል ወይ የሚለውን እንግዲህ የሚያመጣ ነው። እንደዚህ አይነት ስቴትመንት የሚያደርግ ነው። በኔ እይታ የቼልሲን ማጥቃት ቅርጽም በሚገባ መቀየር የሚችል ነው። አሁን ስለ ቼልሲ ስታስቡ ፓልመር፣ ጃኦ ፔድሮንና ሞርጋን ሮጀርስን ነው ከፊት የሚታሰበው። የፊት አሰላለፍ ቤንቹ ማን ሊሆን ይችላል ብላችሁ ስታስቡ ደግሞ ስቴፋን ዊሊያን፣ ባይኖ ጊተንስና እንዲሁም ደግሞ በመሃል አጥቂነት ደረጃ ደግሞ በኔ እይታ ኢማኑኤል ሜጋ ተመራጭ ነው። ከዛ ውጭ ቼልሲና አስቶን ቪላ ጥሩ ግንኙነት አላቸው። ያ ደግሞ ውጤታማ መሆኑን ሜዳ ላይ የሚያሳይ ዝውውር ነው። ለደሞቻችን ሞርጋን ሮጀርስ በብዙ ነገር የተዋጣለት ነው። ነገር ግን በኔ እይታ ቼልሲ የሚፈልገው ምን ነገር አለው ብላችሁ ስታዩት ወሳኙ የፊትነስ ጉዳይ ነው። ሲ ከፍተኛ ሆነ በተለይ በመልሶ ማጥቃት ጠንካራ ቡድን እንዳለ ይታወቃል። ነገር ግን በተሻለ ሁኔታ ደግሞ የተሻለውን ተጫዋች በሚገባ ማግኘት ችሏል። ይህንን ተጫዋች ታዲያ በሚገባ መጠቀም የሚችሉ ይሆናል ብዬ አስባለሁ። ስለዚህ የሞርጋን ሮጀርስን ዝውውር የእንግሊዝ ፕሪሚየር ሊግ የክረምቱ ከፍተኛው ዝውውር ነው እስካሁን ድረስ። ይህም የኤሊየት አንደርሰንም 116 ሚሊዮን ፓውንድ ተሻግሯል። 117 ሚሊዮን ፓውንድ ሆኗል። ይህ የአጥቂ አማካኝ ነገር ግን በ3-4-3ቱ በተለይ ደግሞ ተመራጭ የሆነው ያጫወት ስልት ውስጥ ስታዩት በ3-4-3 ውስጥ የ10 ቁጥር ሚና የሚኖረው ተመራጩ ቦታ ነው የሚሆነው። በሚገባ ያንን ቦታ መሸፈን የሚችል ነው። በቼልሲ ቤት የምናየው አዲሱ ፍሎሪያን ዊርዝ በዣቪ አሎንሶ አጫዋወት ውስጥ ባለፉት ጊዜያቶች የፍሎሪያን ዊርዝ አይነት አጫዋወት ያለው ብቃት ያለው ተጫዋችን ያስፈልግ ነበር ስንል ነበር። ሞርጋን ሮጀርስ አሁን በሚገባ ያንን ቦታ ይሸፍነዋል። አብሮት የሚሰለፈው ኮል ፓልመር፣ ጃኦ ፔድሮን ማድነቅ ያስፈልጋል። ስለዚህ እስኪ ስለ ሞርጋን ሮጀርስ አጠር ያለ ሀሳቦችን ልንገራችሁ። ዝውውሩ ሲጠናቀቅ ደግሞ በሚገባ በብዙ ሁኔታዎች እናየዋለን። አሁን ዝውውሩ ኦልሞስት በቃል ደረጃ ተስማምተዋል። ሰኞ የጤና ምርመራውን ያደርጋል። ሁሉን ነገር ቼልሲዎች ቀድመው መስራት ችለዋል ብዬ አስባለሁ። ሞርጋን ኤሊየት ሮጀርስ እንግዲህ ጁላይ 26 አሁን እንግዲህ በሚቀጥለው ሳምንት 24 ዓመት የሚሞላው ይሆናል። ገና ወደ ፒኩ እያደገ የሚሄድ ነው። በአስቶን ቪላ ቤት ውስጥ የቀይ መስመሩን የግራ መስመሩን የ10 ቁጥር ቦታውን መሸፈን የሚችል ነው። አሁን የቼልሲ ማጥቃት በሚገባ ፍሉይድ መሆን የሚችልበት ሂደት ይኖራል። ቼልሲ ለምሳሌ በ3-4-3 ሊጫወት ይችላል። በ4-2-3-1 መሰለፍ የሚችልበትን እድል ሊያሳዩን የሚችልበት አቅም ያለው ቡድንና አቅም ያለው ስብስብ ነው የሚሆነው። እንግዲህ ቼልሲ እዚህ ስብስብ ይህ ጥራት ያለው ቡድን ውስጥ ኤንዞ ፈርናንዴዝን ደግሞ ማቆየት ከቻለ ከዛ ውጭ ግን አሁንም ቢሆን ይህንን አድርገዋልና ለኢግባሊና ለብሉኮ የቼልሲ ደጋፊ ይቅርታ ማድረግ ያለበትም ደግሞ አይመስለኝም። ይሄ ጥሩ ስራ ነው። ነገር ግን ባለፉት ዓመታቶች የኢግባሊ ስብስብ ከሮማን አብራሞቪች ስብስብ የሚለየው ስህተቶችን በመስራቱ ነው። ምን ማድረግ ስብስቡ የተሟላ ባለማድረግ ያንን ማድረግ የተሟላ ስብስብ ማድረግ የሚቻል ከሆነ ቡድን ውጤታማ ይሆናል። አሁንም በሞርጋን ሮጀርስ ብቻ የቼልሲን ደጋፊ ሊያታሉት የሚገባ አይመስለኝም። እንደ ሞርጋን ሮጀርስ ትልቅ አይሁን፣ ነገር ግን እንደ ማክሲም ላክዋ
አይነት ጥሩ ተከላካይ ከኮልቤል ጋር የሚሰለፍ ግብ ጠባቂ ስብስቡ ያስፈልገዋል። አማካይ መስመሩ በኔ እይታ ኤንዞ ፈርናንዴዝ የሚያቆይ ከሆነ ቫላንቲን ባረኮ የሚጨመር ከሆነ ጥሩ የሆነ ውህደት ስላለው የተለየ ብቃት ያለው ተጫዋችን ላይ ጠይቅ ይችላል። ጃክሰንም ማቆየት በኔ እይታ ጃክሰንም ሜጋና ጃኦ ፔድሮ ምርጥ የማጥቃት ቅርጽን የሚያስዝ ይሆናል። ዴላፕ ቢለቅ እንኳን ጋርናቾን መልቀቅ ቡድኑን የሚበጠብጡትን ተጫዋቾች ማስወጣት ወሳኝ ይሆናል ብዬ አስባለሁ። ነገር ግን እኔም የምለው አስተያየት ብሉኮ ላይ ግን ምንም አይነት የቼልሲ ደጋፊ የነበረውን ተቃውሞ ማንሳት ያለበት አይመስለኝም። አሁንም በቂ መረጃ የለም። ምክንያቱም መርሳት የሌለባችሁ አድማጮቻችን የግሌዘር ቤተሰቦች፣ የአርሰናል ባለቤቶች፣ እነዚህ የአውሮፓ የአሜሪካ ባለቤቶች ችግር ምንድን ነው? አሁን ቼልሲ የአውሮፓ ቻምፒዮንስ ሊግ ወይም በአውሮፓ መድረክ ላይ ስላልተሳተፈ ገንዘቡ ደከም ይላል አይደል? አሁን ገንዘብ ያወጣሉ፣ ከዛ ኔክስት ይር አያወጡልህም። ተመሳሳይ አይነት ሁኔታ ነው። ለምሳሌ የምታስታውሱ ከሆነ ለኤንዞ ማሬስካ የመጀመሪያው ዓመት ላይ በክረምቱ በሚገባ ፊርማዎችን አደረጉ። እንዲሁም መጨረሻ ሰዓት ላይ ያን የኦሲሜን ዝውውር አድርገውት ቢሆን ኑሮ ውጤ ከዛ በሚቀጥለው ዓመት ግን በሚገባ መደገፍ አልቻሉ። እንደዚህ አይነት ገንዘቦቻቸውን መልሰው ለማግኘትና ስቶክ ማርኬቱ ከፍ እንዲል የሚያደርጉበት ተመሳሳይ ማንቸስተር ዩናይትድ የአርሰናልን የምታውቁት ነው። እንደዚህ አይነት ሁኔታዎችን ከአውሮፓ ቻምፒዮንስ ሊግ ውጭ ሲሆን ስብስቡ ይገባ የሚታይበት ጊዜ ስለሚሆን ገንዘብ ያወጣሉ። ይህንንም አለማድረግ ይጠበቅባቸዋል ብዬ አስባለሁ። ታዲያ ስለ ሞርጋን ሮጀርስ እንጀምር። ሞርጋን ሮጀርስ አንደኛ ምን ይባላል አይደለ? the best quality is availability። በቃ በአንድ እግር ኳስ ተጫዋች አለመጎዳቱ ነው በቃ የመጀመሪያው ነገር። ላቪያን የምታውቁት ነው። አለመጎዳቱ ነው በቃ የሞርጋን ሮጀርስ ጥንካሬ። ወደ አድማጮቻችን ባለፉት 2 ዓመታት እኮ 37 ጨዋታዎችን አድርጓል በእንግሊዝ ፕሪሚየር ሊግ። ምን አይነት ጥራት ነው! ሳይጎዱ የኡናይ ኤምሬ ይህንን ተጫዋች ባለፈው ዓመት ያሳረፉት ወደ አድማጮቻችን በአመቱ የመጨረሻ ቀን ከማንቸስተር ሲቲ ጋር ለአስቶን ቪላ ምንም ጥቅም የሌለው ጨዋታ ላይ ነው። ምክንያቱም የአውሮፓ ቻምፒዮንስ ሊግ ተሳትፎን አረጋግጧል፣ የአውሮፓ ሊጉን አረጋግጧል። ይሄ ቡድንን መገንባት የምትችልበት ለነ ኮል ፓልመር መልእክትን የምታስተላልፍበት ዝውውር ነው ብዬ አስባለሁ። እንግዲህ የኩኩሬላ መልቀቅ ያው የቼልሲ ባለቤቶች ባይዘዌ በኩኩሬላ መልቀቃቸው ትናንት ዜና ያዩ ነበር፣ አዝነዋል። ያዘኑት ለምን እንደሆነ ልንገራችሁ ደርማዎቻችን። ለምን ለቀቀ የሚል አይደለም። የዓለም ዋንጫው ሲጠናቀቅ በኋላ ብንሸጠው ኑሮ ከፍተኛ ገንዘብ ያወጣ ነበር የሚል ነው። የዓለም ዋንጫ ፐርፎርማንሱን በማየት ማለት ይህ ተጫዋች እንግዲህ ባለፈው ውድድር ዓመት 37 ጨዋታዎችን አድርጎ 10 ጎልና 6 አሲስት 3285 ደቂቃዎችን የተጫወተ ነው። ሬቲንጉ በአቨሬጅ 7 ነው። ከዛ ዓመት በፊት በአውሮፓ ሊጉ 15 ጨዋታዎችን አድርጓል ባለፈው ዓመት ማለት ነው። 3 ጎልና 5 አሲስት በአጠቃላይ 8 የጎል ተሳትፎ በአጠቃላይ 24 የጎል ተሳትፎ በሁሉም ውድድሮች ላይ ማድረግ የቻለ ነው። ኤፍኤ ካፑን ከጨመርን 2 ጨዋታ አድርጎ 1 ጎል ማስቆጠር ችሏል። በጣም አስገራሚ የሆነ ነው። 311 ጨዋታዎችን ያደረገ ነው። ምንም እንኳን 23 እና 24 ዓመቱ ላይ ቢገኝም ልምድን በሚገባ ያካበተ ነው። 311 ጨዋታዎችን ማድረግ ምን ያክል ልምድ እንዳለው የሚታይ ነው። እንደነ ፓልመር አሁን ፓልመር ወደ ቼልሲ ሲመጣ በማንቸስተር ሲቲ ቤት ብዙ የመጫወቻን ጊዜን ያላገኘ ነው። ይሄኛው ተጫዋች ግን እንደዛ አይደለም። ያልሄደበት ቡድን የለም ነው ወደ አድማጮቻችን። ይሄ ትልቁ ጥንካሬው ነው። ለማጥቃቱ ቨርሳቲሊቲው በተለያዩ ቦታዎች መጫወት መቻሉ፣ እድሎችን መፍጠር መቻሉ፣ ለጎል የተለየ ፐርፎርማንስን የሚያሳይ ተጫዋች መሆኑ፣ የትልልቅ ጨዋታዎች ተጽዕኖ መፍጠር መቻሉ፣ ፖቴንሻል አቅሙ አሁንም ከፍ ማለት የሚችል ነው። ወደ አድማጮቻችን ከአማካይ መስመር ላይ ካሉ ከእንግሊዝ ፕሪሚየር ሊግ ነው የምታመጣው። መላመጃ ጊዜ አያስፈልገውም። ወጥነቱ እንዲሁም የዲሲፕሊን ችግር አንዳንድ ችግሮች ይታዩበታል። ነገር ግን መሻሻል የሚችል ናቸው ብዬ አስባለሁ። እንግዲህ ያለፉትን 3 ዓመታት 2 ዓመት ከግማሽ ነው በአስቶን ቪላ ያሳለፈው። 11 ጨዋታዎችን ከሚድልስቦሮ ካመጡት በኋላ የመጀመሪያዎችን ጨዋታዎች አድርጓል ከውድድር ዓመት ከአጋማሽ በኋላ። ያለፉትን 2 ዓመታት ግን 37 ጨዋታዎች አድርጓል። 3114 ደቂቃና 3280 ደቂቃዎችን ማድረግ ችሏል። በፕሪሚየር ሊጉ በመጀመሪያው የውድድር ዓመት በሙሉ የውድድር ዓመቱ ማለት ነው 8 ጎልና 10 አሲስት 18 የጎል ተሳትፎ፣ በቀጣዩ ዓመት 10 ጎልና 6 አሲስት 16 የጎል ተሳትፎዎችን ማድረግ ችሏል። ይህ ቼልሲን ለማቆም የሚፈልጉ ቡድኖች ሞርጋን ሮጀርስ ላይ ብቻ እንዳያተኩሩ የሚያስገድዳቸው ይሆናል። ወደ አድማጮቻችን ታዲያ የሞርጋን ሮጀርስ ትልቁ ሮል ምን ሊሆን ይችላል? አንደኛ እንግዲህ ቼልሲ ባለፉት ዓመታቶች ውስጥ ከኤደን ሃዛርድ መልቀቅ በኋላ የግራ መስመሩን ማግኘት የተሻለ ተጫዋችን አጥቷል። ይህንን በሚገባ መሸፈን የሚችል ነው። ከፓልመር ጋር መለዋወጥ የሚችሉበት ነው። ግራውንም ቀኙንም መሸፈኑ ተመራጭ ያደርገዋል። አታኪንግ ይሄ በ2-10 ቁጥር አለ 3-4-3 ሲሆን የሚጫወቱ ያንን ቦታ መሸፈን የሚችል ነው። ይሄ ተመራጭ ያደርገዋል።
ለቼልሲ በተለይ ፍጥነትንና ኢንተንሲቲን ለሚጎሉ የአማካይ መስመር ትክክለኛ የ10 ቁጥር ቦታ የሚይዝ ነው ብዬ አስባለሁ። ከዛ ውጭ እንግዲህ ሪስኮች አሉት ወይ? ማንም ዝውውር ሪስኮች አሉት። ለስ ሪስክ የሆነውን ማስፈረም ነው እንጂ የዲሲፕሊን ችግር አለበት። ተመልሶ በመከላከሉ ረገድ ማሻሻል ይጠበቅበታል። የአየር ላይ ፐርፎርማንሱንም ማሻሻል ይጠበቅበታል። ታዲያ 5 ነገሮችን እስኪ ስለዚህ ተጫዋች የማናውቀውን ንገረኝ ካላችሁኝ ደግሞ እነዚህ ልንገራችሁ። አንደኛ በታዳጊነት ተጫዋችነቱ የማንቸስተር ሲቲ አካዳሚ አካል ነበር። በዛም እንግዲህ ሁሎችን ከነ ፓልመር ጨምሮ ላቪያን፣ ጊተንስን ጠቅላላ የቼልሲ ብዙ ተጫዋቾች ሊያም ዴላፕን ጨምሮ በአካዳሚ የሚታወቁት ነው። የአካዳሚ ብቃቱ ብቻ ሳይሆን በውሰት የሄደባቸው ቦታዎቹ ደርማቻች ሊንከን ሲቲ፣ ብላክፑል፣ በርንማውዝ እንዲሁም ደግሞ እንግዲህ ከታችኛው ዲቪዚዮን ሁሉ የተጫወተባቸው ናቸው። ሚድልስቦሮ፣ ቪላ እነዚህ ልምዶች የሚካድ አይደለም። ከዛ ውጭ ከዚህ ተጫዋች ምን ታደንቃለህ ካላችሁኝ አንድ ነገር ምረጥ ብትሉኝ ፕሮግረሲቭ ራን፣ ኳሱን ይዞ ወደፊት በመሄድ ቶፕ ኢሊት ውስጥ የሚገባ ነው። 15%። እነዚህ ፕሮግረሲቭ ራኖች ደግሞ ለምን ያስፈልጋሉ? ትንንሽ ቡድኖች ሳገጥም ሳይሆን ትልልቅ ቡድኖች ጋር ስትጫወት ማለት ነው። ከዛ ውጭ ሲሊንጉ በጣም ከፍ ያለ ተጫዋች እንደሆነ መርሳት የለብንም። ውድ አድማጮቻችን እንግዲህ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ እንዴት ይህን ዝውውር አያችሁት? እናንተ ስንት ትሰጡታላችሁ? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።